የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በማህደረ ማርያም፣ በዋንዛዬ ከገንዳ ጠመም እስከ ልጫ እንዲሁም በገላውዲዮስ ከተማና አካባቢው ላይ በተካሄደው ውጊያም ፋኖ የተቀናጀ መብረቃዊ እርምጃ በመውሰድ በሜካናይዝድና በድሮን ታግዞ በእብሬት ሲኳትን የነበረው ያገዛዙ ጦርና ከርካሪ ሰብሮ አንጸባራቂ ድል ተቀዳጀም። የሜጀር ጀነራል ውባንታ ባተ እስትንፋሶች ባሳዩት ድንቅ የጦር ጥበብና ወታደራዊ ልዕልና የጠላት ስብስብ ክፉኛ ተሽመድምዶ መፈራረሱና መደምሰሱ ተረጋግጧል። በዚህ ውጊያ የፋኖ ልዩ የጦር ብልሃትና ጥበብ እንዲሁም እምቅ አቅም የታየበት ሲሆን፣ በአንጻሩ የጠላት ኃይል ከወደ ፋኖ የተወሰደበትን እርምጃ መቋቋም አቅቶ ተሽመድምዶና የባንዳዎች ቀን ጨልሞ መካነ መቃብራቸው የተቆፈረበት ተጋድሎ ሆኖ ተመዝግቧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በሳይንት ግንባር ባካሄዱት አውደ ውጊያ 83 የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጁ። በተጋድሎው ቁልፍ የጠላት ይዞታዎችን ጨምሮ በርካታ የጦር መሳሪያዎችና ተተኳሾች በፋኖ ቁጥጥር ስር ውለዋል። በተጨማሪም አንድ የአየር መቃወሚያ በቦምብ ተመትቶ ከጥቅም ውጭ ሲደረግ 3 ወታደራዊ ተሽከርካሪዎች ወድመዋል። መረጃውን ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አማራ በከባባድ መሳሪያዎች ሽፋን ታግዞ ከላሊበላ ወደ ሰቆጣ በተንቀሳቀሰው የብልጽግና ወራሪ ሰራዊት ላይ በተፈጸመ ደፈጣ ጥቃት 25 ወታደሮች መደምሰሳቸው ታውቋል። አርበኞቹ ከፈጸሙት ጥቃት ጥንካሬና ፍጥነት የተነሳም ያገዛዙ ጦር የሚመክትበትን ፋታቶ ከባድ ኪሳራን ተከናንቧል። ታደምጡታላችሁ። በተያያዘ የምኒልክ ዕዝ አርበኞች በፍላቄት ግንባር በወሰዱት የደፈጣ እርምጃ የክልሉ ምክትል ርዕሰ መስተዳደር የሆነው ባንዳው አብዱ ሁሴንን አጅበው የነበሩ በርካታ ወታደሮች ሙትና ቁስለኛ ተደረጉ። አንድ የብልጽግና አገልጋይ ሎሌ ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና 2 ዙ 23 ከ4 በላይ ሞርታርና በርካታ ድሽቃዎች ተሰልፈው የነበረ ቢሆንም ነገር ግን ይህ ሁሉ የሰራዊት ብዛትና የመሳሪያ ጋጋታ የፋኖን ክንድ ሊመክትላቸው አልቻለም። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ ግንቦት 7 2018 ዓ.ም ዕለታዊ የግንባር መረጃዎችን ጨምሮ ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በማህደረ ማርያም፣ በዋንዛዬ ከገንዳ ጠመም እስከ ልጫ እንዲሁም በገላውዲዮስ ከተማና አካባቢው በተካሄደው ወደ ውጊያ የሜጀር ጀነራል ውባንታ ባተ ልጆች የተቀናጀ መብረቃዊ እርምጃ በመውሰድ ሜካናይዝድና ድሮን ታጥቆ የነበረው የጠላት ኃይልና ከርካሪ ሰብረው አንጸባራቂ ድል ተቀዳጁም። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የሜጀር ጀነራል ውባንታ ባተ ኮር አርበኞች ከትናንት ግንቦት 6 2018 ዓ.ም ጀምሮ እየወሰዱት ባለው የተቀናጀ መብረቃዊ እርምጃም በሜካናይዝድና በድሮን ታግዘው በእብሬት ሲኳትን የነበረው ያገዛዙን ጦር ድባቅ መትተውታል። አርበኞቹ ባሳዩት ድንቅ የጦር ጥበብና ወታደራዊ ልዕልና የጠላት ስብስብ ክፉኛ ተሽመድምዶ መፈራረሱና መደምሰሱ ተረጋግጧል። ማህደረ ማርያም ከተማን ለመቆጣጠር በ4 አቅጣጫ በሜካናይዝድ ሽፋን ታግዘው በተንቀሳቀሰው ያገዛዙ ሰራዊት ላይ ትላንት ከእኩለ ቀን ጀምሮ የሜጀር ጀነራል ውባንታ ባተ ኮር አርበኞች ከባድ እርምጃ ወስደውበታል። መሃል ከተማ ውጊያው ሲጀመር ከተማውን 360 ዲግሪ የከበቡት የሜጀር ጀነራል ውባንታ ባተ ኮር አርበኞች የጠላትን ምሽግ ደርማምሰው ጠላትን አፍረክርከውታል። ከወደ ፋኖ የተወሰደበትን የተቀናጀ እርምጃ መቋቋም ያልቻለው የጠላት ኃይል ሙትና ቁስለኛውን አዝረክርከው ማህደረ ማርያም ከተማን ለቆ ለመውጣት ተገዷል። በተመሳሳይ ትናንት አመሻሹን ወደ ገንዳ ጠመም እስቴ አቅጣጫ በፈረጠጠው የጠላት ላይ በተከፈተ ማጥቃት ጠላት የተመካባቸው በገንዳ ጠመም ተራሮች የሚገኙ ምሽጎቹ ባናብስቶቹ ክንድ ተደረማምሰዋል። አውደ ውጊያው አድማሱን አስፍቶ በክሬቸር፣ በገንሸል፣ በናዳ፣ በመተረይ፣ በዘገቦ፣ በጽዮን፣ በሹማ ባሌ፣ በረቻ ገብርኤል፣ በገንዳ ጠመም መድኃኔ ዓለም፣ በገንዳ ጠመም ከተማ፣ በጋዤን፣ በልደታ፣ በአጃግሬ፣ በእማወተት ጊዮርጊስ፣ በምሰሽ ቆየኝ ሚካኤል፣ በአባ ሱባሎ መገንጠያ፣ በመተሬና በጋዤን ድረስ አድማሱን አስፍቶ የዘለቀ ሲሆን በመጨረሻም በፋኖ ድል አድራጊነት ተቋጭቷል። ግዙፉ የጣና ገላውዲዮስ ክፍለ ጦርን ዋንዛዬ ከተማ ላይ ለማፈን በሰገርጅ ማርያም፣ በሐሙሲት፣ በበክስና በአንበሳሜ በኩል የተንቀሳቀሰው የጠላት ኃይል 360 ዲግሪ በፋኖ ተከቦ አይቀጡ ቅጣት ተቀጥቷል።
በዚህ ተጋድሎ በርካታ ያገዛዙ ወታደሮችን የደመሰሱት አርበኞቹ ከበባውን ሰብረው ከወጡ ብርጌዶች መካከል አፈር ውሃ እናት ብርጌድ ወንድሞቻቸው ማህደረ ማርያም ላይ ውጊያ ላይ በመሆናቸው በብርሃን ፍጥነት አርብ ገበያ ከተማ ድረስ በመዝለቅ የአገዛዙን ጦር ቆርጠው አይቀጡ ቅጣት ቀጥተውታል። የጉና ክፍለ ጦር ቃኝና መሐንዲስ በጥምረት ማህደረ ማርያም ላይ ተመትቶ ወደ ግንዳ ጠመም የፈረጠጠውን ኃይል ከግንዳ ጠመም እስከ ልጫ እንዳይንቀሳቀስ በከበባ አሽመድምደውታል። በተመሳሳይ የኮሩ ቃኝና መሐንዲስ ምድብተኞች ዙ 23ና መሰል ሜካናይዝድ መሳሪያዎችን ታጥቀው ከወደ አንበሳም የተንቀሳቀሰውን የጠላት ኃይል ገላውዲዮስ ቴሌ ላይ አይቀጡ ቅጣት በመቅጣት ድል ተቀዳጅተውበታል። ውጊያ ወደ ሙሉ ገላውዲዮስ ከተማ፣ ውባንተ ተራራ፣ ሞሻ፣ ጉማራና ልጫ አድማሱን አስፍተው የጠላት ኃይል የተሽመደመደበትን ኪሳራ ተከናንቧል። ይህ ውጊያ የፋኖ ልዩ የጦር ብልሃትንና ጥበብ እንዲሁም እምቅ አቅሙን የታየበት ሲሆን በአንጻሩ የጠላት ኃይል ከወደ ፋኖ የተወሰደበትን እርምጃ መቋቋም አቅቶት የተሽመደመደበትና የባንዳዎች ቀን ጨልቦ መካነ መቃብራቸው የተቆፈረበት ሆኖ ተመዝግቧል። በዚህ ቀጠና እየተደረገ ያለው ተጋድሎ ዛሬም ቀጥሏል። በሌላኛው መረጃችን የምኒልክ ዕዝ አርበኞች በሳይንት ግንባር ባካሄዱት አውደ ውጊያ 83 ያገዛዙ ወታደሮችን በመደምሰስ እንዲሁም ደግሞ አንድ ዙ 23 እና 3 ወታደራዊ ተሽከርካሪዎችን በማውደምና በርካታ የጦር መሳሪያዎችን በመማረክ አንጸባራቂ ድል ተቀዳጁ። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሬጅመንት አርበኞች በምዕራብ ሳይንት አጅባር ከተማና በመሃል ሳይንት ደንሳ መካከል ከወርቅ ማውጫ እስከ መሃል ሳይንት ትምህርት ቤት ድረስ ትናንት ግንቦት 6 2018 ዓ.ም እስከ ምሽት ባካሄዱት ተጋድሎ የጠላትን አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በአካባቢው ሰፍሮ የነበረው በኮሎኔል ገዳ በዳዳና በኮሎኔል ተስፋዬ መልካሙ የሚመራው በ11ኛ ዕዝ ከሁለት ክፍለ ጦር በላይ መከላከያ ሰራዊትን ጨምሮ የአርባ ብተናና ሚሊሻ ኃይል ከወደ ፋኖ የተሰነዘረበትን መብረቃዊ ጥቃት መቋቋም አቅቶት ተፍረክርኮ ተበታትኗል። የጠላትን አቀማመጥና አሰላለፍ እንዲሁም የያዘውን የሰው ኃይልና የመሳሪያ ብዛትን ቀድሞ ያጠኑት የአትሮንስ ሬጅመንት አርበኞች ዙሪያ ገባውን ክርችም አድርገው ከዘጉ በኋላም በብርሃን ፍጥነት በመወርወር ከባባድ ምሽጎችን ደረማምሰዋቸዋል። ከአርበኞቹ ልዩ የማጥቃት ብቃትና ፍጥነት ጋር ተዳምረው የጠላት ኃይል የሚመክትበት ሰዓት አጥቶ ተሽመድምዷል። በዚህ ተጋድሎ 45 ያገዛዙ ወታደሮች ሲገደሉ 38 ወታደሮች ደግሞ በጽኑ የቆሰሉ ሲሆን በድምሩ 83 ወታደሮች ተደምስሰዋል። በተጨማሪም የጠላት ኃይል የውር ድንብሩን በመተኮስ ንጹሐንን ሲጨፈጭፍበትና የሃይማኖት ተቋማትን እንዲሁም ሌሎች የህዝብ መገልገያ መሠረተ ልማቶችን ሲያወድምበት የነበረው አንድ የአየር መቃወሚያ በቦምብ ጥቃት ከጥቅም ውጭ ሲደረግ 3 ወታደራዊ ተሽከርካሪዎችም ወድመዋል። በተጋድሎ 9 ክላሽንኮቭ መሳሪያ፣ 3 አብራራው፣ 1 ፎል መሳሪያ፣ 18 የእጅ ቦምብና በሺዎች የሚቆጠሩ ተተኳሾችና ቁልፍ የጠላት ይዞታዎች በፋኖ ቁጥጥር ስር ገብተዋል። የአርበኛ ቀኛዝማች የታገሱ አራጋው ልጆች የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት ከሳይንት አጅባር እስከ ደንሳ ምድር በሸፈነው በዚህ የቆረጣና የከበባ ማጥቃት ለመላው የፋኖ ደጋፊ ታላቅ ኩራት፣ በአንጻሩ ደግሞ ለጠላት ከባድ መርዶ የሆነ ድል ተመዝግቧል። ወደ ሌላኛው መረጃችን እናልፋለን። በከባባድ መሳሪያዎች ሽፋን ታግዞ ከላሊበላ ወደ ሰቆጣ በተንቀሳቀሱ የብልጽግና ወራሪ ሰራዊት ላይ በተፈጸመ ደፈጣ ጥቃት 25 ወታደሮች መደምሰሳቸው ታወቀም። አርበኞቹ ከፈጸሙት ጥቃት ጥንካሬና ፍጥነት የተነሳ ያገዛዙ ጦር የሚመክትበት ፋታ አጥቶ ከባድ ኪሳራን ተከናንቧል። ይህ ውጊያ የፋኖ ልዩ የጦር ብልሃትንና ጥበብን እንዲሁም እምቅ አቅምን ያሳየ ነው ተብሏል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው የ30ኛ ክፍለ ጦር ቃኞች ባደረጉት የተቀናጀ መብረቃዊ የደፈጣ ጥቃት ከላሊበላ ወደ ሰቆጣ ይጓዝ የነበረውን የብልጽግና ወራሪ ሰራዊት ሰኞ ገበያ በሚባል ቦታ ላይ አይቀጡ ቅጣት በመቅጣት ከባድ ሰብአዊና ቁሳዊ ኪሳራ አከናንበውታል። ጥቃቱ የተፈጸመው ትናንት ግንቦት 6 2018 ዓ.ም ሲሆን የጠላት ኃይል 2 መድፍ፣ 5 ኦራል፣ 2 ሲኖትራክ፣ 6 አይሱዙ፣ 3 ፓትሮል ከነሙሉ ቁሳቁሱ ጭኖ የመንገዱን ግራ ቀኝ ወጥሮ ለማለፍ በተንቀሳቀሰበት ጊዜ አርበኞቹ ስልታዊ ቦታዎችን በመያዝ ዶግ አመድ አድርገውታል። በዚህ የደፈጣ ጥቃት ኦፕሬሽን 16 ወታደሮች ሲገደሉ 11 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በጀግኖቹ መብረቃዊ የደፈጣ ጥቃት ክፉኛ የተደናገጠውና የተሽመደመደው የብልጽግና ኃይል የተለመደ የሽንፈትና የበቀል ድርጊቱን በንጹሐን ላይ አሳይቷል። ዙ 23 መሳሪያ በዘፈቀደም ወደ ንጹሐን በመተኮስ የሁለት አርሶ አደሮችን ቤትና ንብረት ማቃጠሉም ታውቋል። በሌላኛው መረጃችን የምኒልክ ዕዝ አርበኞች በፍላቄት ግንባር በወሰዱት የደፈጣ እርምጃ የክልሉ ምክትል ርዕሰ መስተዳድር የሆነው ባንዳው አብዱ ሁሴንን አጅበው የነበሩ በርካታ ወታደሮችን ሙትና ቁስለኛ ማድረጋቸው ታውቋል።
በፍላቂት ገረገራ ግንባር በተፈጸመ ደፈጣ ጥቃት የአገዛዙን ኃይል ያሽመደመደ ድንቅ ጀብድ ነው የተመዘገበው። ለባንዳዎች ጥበቃ ተብሎ የተሰለፈው ይኸው ተላላኪ ስብስብ የፋኖን ክንድ መቋቋም አቅቶት መጨረሻ መሞት መማረክና መፈርጠጥ ሆኖ ቀርቷል። ትናንት ግንቦት 6 2018 ዓ.ም ከጋሸና ወደ ፍላቂት ለማለፍ የሞከረው አብዱ ሁሴን ዙሪያ ጥበቃውን ለማስጠበቅ ከጋሸና፣ ከኮን፣ ከደብረ ዘቢት፣ ከቦያ፣ ከአሙሲት፣ ከድብኮና ከጣጃ ያለ የሌለ ኃይሉን አሰባስበው ተንቀሳቅሶ ነበረም። ሆኖም ግን በገጣጢትና ባር ቤት እንዲሁም በወቄጣ ሲሲጊ ከወቄጣ እስከ ጋሌ ደጀን በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር የ22ኛ ክፍለ ጦር አርበኞች የሞርተርና የድሽቃ ጥቃት ተከፍቶበት ተሽመድምዷል። አንድ የብልጽግና አገልጋይ ሎሌ ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና 2 ዙ 23 ከ4 በላይ ሞርተርና በርካታ ድሽቃዎችን ተጠቅሞ የነበረ ቢሆንም ነገር ግን ሁሉ የሰራዊት ብዛትና የመሳሪያ ጋጋታ የፋኖን ክንድ ሊመክትላቸው አልቻለም። ገጣጢት ተብላ ከምትጠራው ቦታ ላይ በክፍለ ጦሩ የአንድ ሻምበል አርበኞች ከባድ ጥቃት ሲፈጽሙበት፣ ሲሲጊና ጋሌ ደጀን ላይ ደግሞ በክፍለ ጦሩ የሌላኛው ሻምበል አርበኞች በሞርተርና ድሽቃ የቀጡ ቅጣት ቀጥተውታል። በፋኖ ተከበው የጥቃት ዶፍ እየወረደበት ለነበረው የጠላት ኃይል እገዛ ለማድረግ ተጨማሪ ኃይል ከጋሸና በበርካታ ተሽከርካሪ ተጭኖ ቢገባም ሳይታደጋቸው ቀርቷል። አርበኞቹ ገዢ መሬትን በመያዝ ከየቦታው የተጠራቀመውን ሰራዊት ሲለበልቡት በአይኑ የተመለከተው አብዱ ሁሴን ለጥቂት አምልጦ በፓትሮል ወደ ፍላቂት ፈርጥጧል። በፍላቂት ገረገራ ግንባር በተፈጸመው በዚህ መብረቃዊ ኦፕሬሽን የህዝብ ጠላት የሆነውና የተፍረከረከ ማጣጣር የጀመረው የስርዓቱ ስብስብ ማብቂያው በሞት መማረክና መፈርጠጥ ብቻ መሆኑን በግልጽ የታየ ሲሆን ለአምባገነኑ ቡድን አጋዥና ተላላኪ በመሆን ለወዳቸው ያደሩ ባንዳዎችም ቀናቸው እንደጨለመ በገሃድ ያሳየ ነው ተብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኢትዮጵያ ኩምሩክ ከተማ በሱዳኑ የአልቡርሃን ጦር የድሮን ጥቃት መፈጸሙ ተነገረም። ከሱዳን ጋር በሚዋሰነው የቤኒሻንጉል ጉምዝ ክልል አሶሳ ዞን ኩምሩክ ወረዳ ውስጥ በሚገኘው ኩምሩክ ከተማ ላይ በተፈጸመ የድሮን ጥቃት የዓለም አቀፍ የስደተኞች ድርጅት ሰራተኛን ጨምሮ ቢያንስ 8 ዜጎች መገደላቸውንና በርካታዎች መቁሰላቸው ተነግሯል። ይህንን አሳዛኝ ክስተት የሱዳን የእርስ በርስ ጦርነት ድንበር ተሻግሮ በኢትዮጵያ ላይ ቀጥተኛ አደጋ መደቀኑን በግልጽ ያሳየ ነው ተብሏል። ጥቃቱ የተፈጸመው ከሳምንት በፊት ሲሆን ከአሶሳ ከተማ በ94 ኪሎ ሜትር ርቀት ላይ በምትገኘው ኩምሩክ ከተማ ውስጥ ሰዎች በብዛት በሚሰበሰቡባቸው የቡና መጠጫና የንግድ ስፍራዎች ላይ መሆኑ ተገልጿል። ዓይን እማኞች ድሮኗ የመጣቸው ከሱዳኑ ብሉ ናይል ግዛት አቅጣጫ መሆኑን ጠቁመው የሱዳኑ ጦር ከፈጣን ድጋፍ ሰጪ ኃይሎች ጋር እያደረገ ባለው ጦርነት ስበብ ይህንን ጥቃት መፈጸሙን ከሰዋል። አንድ የአካባቢው ኗሪ እንደገለጹት የሱዳን ጦር የፈጥኖ ድራሽ ኃይሉ ታጣቂዎች ወደ ድንበሩ ገብተዋል በሚል ጥርጣሬ በንጹሃን ላይ ጥቃት ያካሄደ ሲሆን በዚህም 13ና ከዚያ በላይ ሰዎች ሕይወታቸውን አጥተዋል ብለዋል። ከአደጋው ስፍራ 7 ኪሎ ሜትር ርቀት ላይ በሚገኘው የሆራ ዛብ ጤና ጣቢያ መጀመሪያ ሕክምና እርዳታ ለመስጠት ሲጥሩ የነበሩ አንድ የጤና ባለሙያ አደጋውን ተከትሎ የነበረው አስደንጋጭ ትዕይንትን አብራርተዋል። እግራቸው የተቆረጠ ወጣት ሴትን ጨምሮ እጅግ አሳሳቢ የሆነ ጉዳት የደረሰባቸው ሰዎች ወደ ተቋሙ የገቡ ሲሆን ሁኔታው ከአቅም በላይ በመሆኑ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎችና አምቡላንሶች ታግዘው ወደ ሌላ ሆስፒታል መላካቸው ተነግሯል። ሕክምና ጣቢያ ከደረሱ መካከል አንዲት የሕክምና ባለሙያ ወዲያውኑ ሕይወቷ ሲያልፍ፣ ሌላኛዋ ሴት ደግሞ እግሯ ተቋርጦ በሕይወት መትረፍ ችላለች ተብሏል። 5 አስከሬኖች ወደ ጤና ጣቢያው የመጡ ሲሆን ሁለቱ በቤተሰብ ሲለዩ፣ ቀሪዎቹ ማንነታቸው ሳይታወቅ ቀርቷል ብለዋል። በጥቃቱ ሕይወታቸውን ካጡት መካከል 5 ወንዶች፣ 2 ሴቶችና በከፍተኛ ደም መፍሰስ ሕይወቱ ያለፈ አንድ ሕፃን ልጅ ይገኝበታል። ከሟቾቹ መካከል አንዱ በዓለም አቀፉ የስደተኞች ድርጅት የአእምሮ ጤናና የሥነ ልቦና ድጋፍ ሰጭ ባለሙያ መሆኑን ነዋሪዎቹ ተናግረዋል። ሌላ ተጨማሪ የድርጅቱ ሰራተኛ ደግሞ እግሩን እስከ ማጣት የደረሰ ከባድ የአካል ጉዳት ደርሶበት በአሶሳ ሕክምና እየተከታተለ ይገኛልም ተብሏል። ከዚህ ባሻገር ነዋሪዎቹ የፈጥኖ ድራሽ ኃይሉ ታጣቂዎች የኢትዮጵያ መከላከያ ሰራዊት ደንብ ልብስን ለብሰው በድንበር አካባቢ በሚገኙ ቀበሌዎች ውስጥ በመንቀሳቀስ በንጹሃን ላይ ዘረፋ፣ ማስፈራራትና ጾታዊ ጥቃት እየፈጸሙ ስለመሆኑ አጋልጠዋል። እነዚህ ታጣቂዎች ያለ ክፍያ በመብላትና በመጠጣት አብይ ይክፈላችሁ በማለት ነዋሪውን ያንገላቱ እንደሆነ አንድ የአካባቢው ሰው በምሬት ገልጸው በአካባቢው ባለው የጸጥታ ችግር ምክንያት ለቆሰሉ ሰዎች እርዳታ ማድረስ ፈታኝ እንደሆነ ማክለው ገልጸዋል። በኢትዮጵያ ግዛት ውስጥ የተፈጸመው ጥቃት በሁለቱ ሀገራት ድንበር ላይ እየተባባሰ የመጣውን ውጥረት ተከትሎ የተከሰተ ነው ተብሏል። በቅርቡ የሱዳን ጦር ከቤኒሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም በአማራ ክልል ድንበር አልፋሻጋ አካባቢ ተጨማሪ ጦርና የጸረ አውሮፕላን መከላከያዎችን ስለማስፈሩ መዘገቡ አይዘነጋም። የሱዳን ባለስልጣናት የኢትዮጵያና የተባበሩት አረብ ኤሚሬትሶች በካርቱም አውሮፕላን ማረፊያና
ሌሎች ስትራቴጂካዊ ስፍራዎች ላይ የድሮን ጥቃት ፈጽመዋል ሲሉ ኮንነዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ ያደረገው ቢሆንም ነገር ግን አገዛዙ የፈጥኖ ደራሽ ኃይሉን እንደሚደግፍ ከዚህ ቀደም ጣቢያችንን በተደጋጋሚ ካወጣቸው መረጃዎች መመልከት ይቻላል። የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ ታደርጋለች የሚለውን ክስ በተደጋጋሚ የሚያነሱ ሲሆን አገዛዙ ግን ይህንን እያስተባበለ ይገኛል። ሱዳን ከዚህ ውንጀላ ባለፈ ባለፈው መጋቢት ወር አምባሳደሯን ከኢትዮጵያ እስከ መጥራት ደርሳ ነበረም። ሂማን ራይትስ ላብ የተባለ ተቋም የሳተላይት ምስሎችን ዋቢ አድርጎ በቅርቡ በወጣው ሪፖርት በአሶሳ አቅራቢያ የሚገኝ የኢትዮጵያ ግዛት ውስጥ ለፈጥኖ ደራሽ ኃይሉ እንቅስቃሴ ድጋፍ እንደሚሰጥ ጠቁሟል። ምንም እንኳን በኢትዮጵያ ግዛት ውስጥ የጸጥታ መደፍረሱ እያደገ ቢመጣምና የንጹሃን ሕይወት በድሮን ጥቃት ቢያልፍም አገዛዙ በኩምሩክ ክስተት ዙሪያ እስካሁን ይፋዊ ምላሽ ከመስጠትም ተቆጥቧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ በአፍሪካ ቀንድ አካባቢ እየተከተላቸው ያሉ ፖሊሲዎችና አቋሞች ቀጠናዊ ውጥረት እንዲፈጠር እያደረጉ ነው ሲሉ ከሰሱ። ሚኒስትሩ በኤክስ ገጻቸው በሰፈሩ ጽሑፍ የኢትዮጵያን መንግስት ፖሊሲዎች ከእውነታ ይራቁ ሲሉ ገልጿቸዋል። አቶ የማነ ለክሳቸው ዋነኛ ማሳያ አድርገው ያነሱት በመጀመሪያም የኢትዮጵያ መንግስት በጥር ወር 2024 ከሶማሌላንድ ጋር የተፈራረመው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ነው በሚል ነው። በሁለተኛ ደረጃ ከታህሳስ 2023 እንደ አውሮፓውያን አቆጣጠር ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል መነሻ ሀሳብን ለመውረር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን አካሂደዋል ሲሉ ተችተዋል። በሶስተኛ ደረጃ ደግሞ እንደ ዩል ዩኒቨርሲቲ ጥናቶች ያሉ ሪፖርቶችን ዋቢ በማድረግ ኢትዮጵያ በሱዳን ግጭት ውስጥ እጇን አስገብታለች የሚል ክስ አቅርበዋል። ሚኒስትሩ አክሎም የብልጽግና መንግስት ደጋፊዎች ኤርትራንና ሌሎች የቀጠናውን ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት በመፍጠር ሴራ እየጎነጎኑ ነው በሚል የሚያነሱት ክስ ሐሰተኛና የውጥረቱን ትክክለኛ ምንጭ ለመሸፈን የሚደረግ ሙከራ ነው ብለዋል። አቶ የማነ የአፍሪካ ቀንድ ህዝቦች ፍላጎት በአንዳቸው የሌላውን ሉዓላዊነትና ግዛት አንድነትን በማክበር ላይ የተመሰረተ ዘላቂ ሰላምና ትብብር ማምጣት እንጂ የበላይነትን ለማስፈን በሚደረግ ጥረት ለዘመናት በሚዘልቅ ግጭት ውስጥ መኖር አይደለም ሲሉ የሀገራቸውን አቋም ገልጸዋል። የኢትዮጵያ መንግስት የኤርትራው ማስታወቂያ ሚኒስትር በተደጋጋሚ ለሚያቀርቡት ክስ አንድም ቀን ምላሽ ሰጥቶ አያውቅም። ለዚህም ክስ እስካሁን የሰጠው ምላሽ የለም ተብሏል። አድማጭ ተመልካቾቻችን ለዛሬ ግንቦት 7 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ቸር ቆዩ።